ለምን ነው ሞኝ የምትሆነው? ለምን ነው እንደ ወንድ ልጅ አቋም ኖሮክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲ እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልኩም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፈቃደኛ ነበር? ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይኛል? እናንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ ይሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም። አንተ ልብህና ቃላቶች አንድ አይነት አይደሉም፣ ተግባር አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለም? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ለአንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለም? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ለአንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መጥተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። እዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተብራሹ እኔ ጋር የምትወጣበት ምንም ምክንያት የለም። ያንተን ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ። አንዴ ላውራሽ ጨርሻለሁ። ሄርሜላ ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላም ባያችሁ ፍቅርዬ። ሰላም የኛ ውድና ምርጥ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ሰሞኑ እኛ ባደረግነው ነገር በጣም የተደመማችሁም በዛው ልክ ደግሞ የተናደዳችሁም የተደነቃችሁብንም በአስተሳሰባችን በጭንቅላታችን እናመሰግናለን። ለሁሉም አስተሳሰብ ኮሜንትም እንቀበላለን። አሁንም ከዚህም በፊት አሁንም እንቀበላለን። ግን ደግሞ እስካሁን ያደረግነው ነገር ባይዘዌይ ሁሉም ሰው ትክክል የሚለውን ነገር ነው እያደረገ ያለው እና ሁላችንም ትክክል የሚለውን ነገር ነው። አላቅም ነገሩ ደግሞ በእኛ ላይ ገነነ ማለት አመት ሙሉ ሲደረግ የነበረ ነገር እና ሳምንት እኛ ያደረግነውን ነገር ነው ያወዳደራችሁት ያነጻጸራችሁት ማይነጻጸር ነገር ነው። ሁለተኛ ነገር ደግሞ ምክንያቶቹ ሪዝኖቹ እኛ ያደረግንበት ለጥሩ ነገር ነው። አንድ አመት ሙሉ ደግሞ ለማይሆን ነገር ነው ያሁሉ ነገር ሲደረግ የነበረውና አይ ቲንክ ከእናንተ ማስተያየት ነው መጥፎ ኮሜንት የምትሰጡት ብዬ ስለማስብ ለእናንተም እንደ አብርሃም የማንቂያ ደውል መደወል አለብን መሰለኝ። አላቅም ብቻ ዛሬ እኔና ሩታ የመጣ ነው። እስቲ ሩታ ቻው ተናገር። እንግዲህ ዛሬ እኔና ፍቅር የመጣንበት ምክንያት ያው እንቅጭ ነው የምነግራችሁ። ወደዚህም ወደዛም የምንልበት ምንም አይነት ምክንያት አይኖርም። ዛሬ ሄርሜላን ጠርተናታል። ሄርሜላን ጠርተናት ያለውን ነገር ሞራል ካላት እናሳያታለን። አብርሃም ያወራትን ነገር ለእሷ እየተናገረው ምናምን ከዚህ በፊት እሷ ቀርበው የተናገረውን ነገር መስማቱ አቅሙ ሞራሉን ካላት እናሳያታለን። እንዲሁም ደግሞ ከህይወታችን እንድትወጣ ለአንዴና ለመጨረሻ ጊዜ ከእኔና ከአብርሃም ህይወት እንድትወጣ የእኛን ህይወት መቀጠል እንደምንፈልግ እንዴት ነው እሱ አይ ቲንክ ይሉንታም ይዞት ይሁን ውለታም ይዞት ይሁን አላቅም ከእሷ ጋር መሆኑን ባይፈልገውም ግን ደግሞ ነገሮችን እንዴት ነው አቃቶታል እና ይህንን ነገር ደግሞ በእርግጠኝነት እሷ ብታየው አብረው መቀጠል እንደማትፈልግ 100% እርግጠኞች ነን እና ስለዚህ በነገራችሁ ላይ እናንተም አልገባችሁም እንጂ እሷንም የሚጠቅም ነገር ነው እያደረግን ያለ ነው። አልጎዳናትም፣ ጠቀምናት እንጂ አልተረዳችሁትም። እናንተም ማለት ነገሮችን ወደዚህና ወደዛ አድርጋችሁ መረዳትም ማየትም አይነት ፍላጎቱ ወይም ደግሞ አቅሙ ካላችሁ ለማየት ሞክሩ፣ ዝም ብላችሁ ከመናገራችሁ በፊት ማለት ነው እና ዝም ብላችሁ እንደዚህ እንደፈረስ በአንድ ሳይድ ብቻ አትመልከቱ እሺ። እና ይህንን ነገር በደንብ የማየት አቅሙ ካላችሁ እዩ። ለእሷም ጭምር ነው የጠቀምናት እንጂ አልጎዳናትም። ገባችሁ አይደለ? እሷ ባደረገችው እሷ በሰራችው ነገር እሷ በፈጠረችው ነገር በሷ ልክ ምንም ያደረግነው ነገር የለም። እሷም ፍቅርም እንዳለችው ከሰማችሁ የሳምንትንና የአመትን ነገር ለማመዛዘን ወይም ደግሞ እንዴት ነው ባላንስ ለማድረግ አትሞክሩ። ጭራሽ አይመጣውም። ገባችሁ? ይሄ ነገር ደግሞ በእኔ ቢደርስስ የሚለውን ነገር ማየት አለባችሁ። እኔ ሆኜ ነው እና ፈጣሪም ስለረዳኝ ነው ይህንን ነገር ተቋቁሜ ለዚህ የደረስኩት እንጂ እንደነሱ ስራማ እኔ እዚህ ጋር መቆም የምችል አይነት ሴት አይደለሁም አልነበርኩም። ግን ደግሞ ፈጣሪ የተመሰገነ ይሁን ላያችን ላይ ሰጥም አይደለም የሚባለው። ስለዚህ ነገሮችን በደንብ ተቋቁሜ ለዛሬ ላይ መብቃት ችያለሁኝ።
እንግዲህ ፍቅርም ያለውን ነገር በደንብ ስለምትረዳኝና ስለተረዳችን ጭምር በሀሳቤ ተስማምታ እኔን ለማገዝ መታለች ማለት ነው። ትናንትናም አብርሃም ሲያወራ የነበረው ቀድመሽ እኔን ነው የምታውቂው እንጂ እንዴት እሷን ታግዣለሽ አለ። ይሄ ምንድን ነው የሚያሳየው መሰላችሁ? የእሷን ከሱ በእድሜ በጣም ታንሳለች፣ ግን ደግሞ የአእምሮዋን ብስለት ነው የሚያሳየው። ነገሮችን ማገናዘብ መቻሏን፣ ነገሮችን እንዴት አድርጋ መረዳት መቻሏን ነው የሚያሳየው። እና አንድን ሰው ስላወቃችሁት በማወቃችሁ ብቻ ለዛ ሰው መወገን አለባችሁ ብዬ አላምንምም አላስብም። እና ደግሞ የተናገረው ነገር ማለት ነው እኔ ነኝ ሁሉንም ወደ ሚዲያ መጣሁት፣ ግን ሁሉም ተገለበጠብኝ። ማንም አልተገለበጠበትም። ባይዘው ራሱ ጸባዩ ነው እንዲገለባበጥ የሚያደርገው። ልክ ጸባዩ ነው አንደኛ ነገር እንደዚህ ያደረገው። ሲቀጥል ደግሞ ወደ ሚዲያ መምጣት ማንኛውም ሰው ይመጣል። ሜቢ የኛ አጋጣሚዎች ሆኑ እንጂ አሁን ላይ ሁሉም የሚዲያ ሰው ነው። ሚዲያ ላይ ነው ሁሉም ሰው ስራም የሚሰራው፣ በሚዲያ ነው ሁሉም ነገር እየተደረገ ያለው። ሰው እኛ መንገዳችን ተገጣጥሞ ነው እንጂ መምጣት የምንችልበት ኦፖርቹኒቲዎች ብዙ ነበሩ። ሰው ይሄንንም ነገር ለማለት እንፈልጋለን። እና ማንም አልከዳህም፣ የራስ አስተሳሰብ ነው ይከዳክ ይመስለኛል። በትክክል መወሰን ስላልቻለ ብቻ እኛ ለማሳየት ሞክረናል። ማለት ሰው እኮ እንዴት ይሄ ነው መንገድ፣ ይሄ ነው ጸድ እየተባለ አይ በቃ እናንተ ጨካኝ ናችሁ አልፈልግም ብሎ እንዴት ይሄዳል? አይሆንም እኮ ማርያምን። እና ዛሬ ዋና ሀሳባችን ውጭ ከህይወታቸው እችን ቃል ነው የምንናገረው። ያ ሰላም ነሽ? ደህና ነሽ? እግዚአብሔር ይመስገን። በትክክል ልክ መተሽ ምን ነበር እኮ አይባልም ማለት አይ ምንም ቢሆን እኮ መቃይት ኦኬ ሰላም ኖርማል ነው። ወደ ገደለው ኖርማል ነው። ኦኬ ችግር የለውም። ወደ ገደለው እንገባለን። ምን መሰለሽ ሄርሜላ፣ ዛሬ የጠራንሽ አንድ ግል ልነግርሽ ነው። ከዚህ በኋላ እንዴት ነው መሰለሽ አብርሃም የእሱ ፍላጎት እንዳልሆነ በደንብ ተረተናል። አንቺ ከእሱ ጋር እንድትቀጥይ እንደማይፈልግ በደንብ ተረተናልም አይተናልም። ነገር ተሻል ብዬ አስባለሁ። በትክክል ማለት ይሄ ነገር ለአብርሃም እኛ አስበን አደረግነው እንጂ አይ ቲንክ አንቺም የታየሽ ነገር ይኖራል ብዬ አስባለሁ። ምክንያቱም እኔና ሩታ በምናደርገው ነገር አብርሽ አንዳችን ወደዛ አንዳችን ለምን ዞሮ አንቺ ጋር ይመጣል? አንቺ ባጠቆዩኝ ነሽ ወይ ማለት ይሄ የእውነት ፍቅር አይደለም። የእውነት ፍቅር ቢሆን እኔ ሳናግረው ሩታም የሆነ ነገር ስታደርገው ወደ አንቺ አይሮጥም። በቃ አንቺ ማባበያው ነሽ ወይ ይሄ እንዴት ነው ሲከፋው ምናምን እሱ ጋር መጽናኛው እና ይሄን ነገርም አይተን ተረድተን ለአንዴና ለመጨረሻ ጊዜ ከአብርሃም እና ከሩታ ህይወት እንድትወጪ ለመንገር ነው የጠራንሽ። ሲቀጥል ደግሞ ሄርሜላ ሞራሉ ካለሽ ወይም ደግሞ ፍላጎቱ ካለሽ አብርሃም ከፍቅር ጋር ያወራውን ነገር ልናሳይሽ እንችላለን፣ ፈቃደኛ ከሆንሽ ማለት ነው። ምንድን ነው እያለ የነበረው እንዴት ነው ከአንቺ ጋራ ውለታና የሆነ ነገር ይዞት እንዳለ ምናምን። ሲቀጥል ደግሞ እንዴት ነው በውለታ የሚኖር ፍቅር አለ ብዬ አላስብም። ነገሮችን ከኔ መራቅ እንዳልቻለ ብዙ ነገሮች ተፈጥረው እንኳን ከኔ መራቅ እንዳልቻለ፣ ሲቀጥል ብዙ ነገሮችን እንኳን ሲያደርግ የኔን ስም ነው ቀድሞ የሚያነሳው። እንዴት ነው በልብ የሌለ ነገር በአፍ ቶሎ አይመጣም አይጠራም አይደለም። ስለዚህ ልቡ እና ሀሳቡን ተረተሽ ፍላጎቱን ተረተሽ ከህይወቱ ብትወጪ በእርግጠኝነት የኛ ህይወት የማይስተካከልበት ምንም አይነት ምክንያት አይኖርም። ገባሽ? እኛ አሁን ከድሮም ጀምሮ በሰላምና በፍቅር እየኖርን ትዳራችን ተባርኮ በልጅ ተባርኮ ገና ሰላም ሆነን እንዴት ነው ደስተኛ በምንሆንበት ሰዓት ነው አንቺ ወደኛ ህይወት የመጣሽው። ሶ ያንንም ነገር አስተውለሽ ፈጣሪ የባረከውን ትዳር አንቺ መተሽ ለመበጥበጥ ለመረበሽ፣ ፈጣሪ ደስተኛ እንደሆነበት ራሱ የምታውቂው ገና ሰርጋችን እንደሰረግነው ልጅ እግዚአብሔር የሰጠን ደስ ከሚለው ነገር ሶ ያንን ነገር መረበሹ ቢበቃሽ። ገባሽ? ትናንትናም ብዙ ነገር ለማለት ሞክረሻል ሄርሜላ፣ እኔም በጣም ብዙ ነገር ለመናገር ሞክረሻል። ግን ምንም ስላልመሰለኝ ያሳለፍኩት ነገር ከአንቺ ንግግር ስለሚበልጥ በጣም ብዙ ነገር ልትናገር ይሞክረሽ ነበረ። ግን የአንቺ ንግግር ሳይሆን ያሳለፍኩት ነገር ስለሆነ እንትን ያለኝ ምንም አልመሰለኝም። ንግግርሽ ከቁምም አልቆጠርኩት። ገባሽ አይደለ? ስለዚህ አንቺ የእውነት የፈጣሪ ነገር እንደው መንፈሳዊነቱና ትላንትናም እየገባሽ ነበረ። በእንደዚህ አይነት ነገር የምታስቢ ከሆነ ትዳር ውስጥ መግባት ይሄ ከመንፈሳዊነት ጋር ምንም የሚያገናኘው ነገር የለም፣ የሴጣን ስራ ነው። ይህንን ነገር ትተሽ ትናንትና ተገናኝተን ካወራነው የተሻለ ሀሳብ እየነገርሽኝ አይደለም። ይህ በደንብ የተሻለ ሀሳብ ነው እየነገርኩሽ ያለሁት።
ሜን ፖይንቱማ ከኛ ህይወት ውጪ ይልን ነው። በቃ አብርሃም ፍላጎቱ ሲጀመር እኮ ያበላሸሽው እኮ አንቺ ነሽ። ማመን አትፈልጊም እንጂ ያበላሸሽው አንቺ ነሽ። ኖ እኮ አውርቼ ስጨርስ ነው ላዳምጥሽ የምችለው። ትዳር ሄርሜላ ላይ ጣትሽን አትቀስሪ። በፍጹም ምንም አላቃተኝም። ነገሮችን በምታደርጊው ነገር ነው ትዳርሽን እዚህ ጋር ላቋርጥ። ከዛ ባለፈ እያወራሁ ነው አንዴ ከዛ ባለፈ እኔን አብርሃም ህይወት ውስጥ ለማስገባት ወይም ደግሞ የሆነ ነገር እየሞከራችሁ ያላችሁትን ምን ለማስገባት እኔ ጋር ለምትመጣ ለማስገባት በግድ እኮ እያወራሽ ያለሽው ሰው እኮ አንቺ ነሽ። ውሳኔን የወሰንኩ ሰው ነኝ። ገባሽ አይደለ? አንቺ ነሽ አመቱን ሙሉ አብርሃም ለምንሽ የኖርሽ ያለሽው። ገባሽ? አቋም ላይ ሆነሽ አንቺ የአብርሃምን ልብ በስተቀር ትረጂ እንጂ የሚሻለው ፍቅር ጋር ሄደ አንቺ አይፈልግሽም ከምትይ ራስሽን ነገሮችን አንዴ ቆይ እኔ ልመልስላት። እኔንስ ይፈልገኛል ወይ ሩታ ጋር ስትሄድ አሁን ወደ ፍቅር ጋር ሲሄድ ለኔት ቦታ አለው ወይ እሱን እኮ ቴክስት ላሳይሻለች። ሩታ ነው ያለው አንድ ጊዜ ማለት ሄርሜላ አላለም። ሁለተኛ ነገር ደግሞ አንቺ መምራት ያቃተሽ ትዳር ላልሻት ማለት ነው። ከዛ ባለፈ ፍቅርም ብትሆኚ ምን አይነት አስመሳይ ሰው ነሽ ማለት ሲጀምር እንደዚህ አይነት ህይወት ውስጥ ባትገቢ ደስተኛ የነበርሽን ህይወት ብትቀጥይ ያው በቃ ከዛ ጋር ምንም አሁን ደስተኛ ነው ህይወቴ ባይዘው ነው እንጂ የሚሻልሽ እንደዚህ አይነት የተጨማለቀ ህይወት ውስጥ ባትገቢ። አሁን ገና አሁን የመጣሽ ሰው ነሽ። ገባሽ? ያ ማለት እንዴት ነው ከአብርሃም ጋር ያለሽ ነገር ጨርሰሽ የራስሽን ህይወት የጀመርሽ ሰው ነሽ። እንደዚህ አይነት ነገር ውስጥ ባትገቢ። አንዳንድ ጊዜ ከአህያ የዋለች ጊደር ከስር እንዳመጣች ይባላል እና ሁሎሽም ብታስተካክል። ገባሽ? የሌለሽ ማንነት አይምጣኔ ሚዲያ ላይ ይሻለው ጥሩ ልጅ ነሽ ግን ደግሞ እንደዚህ አይነት ባህሪ ባይኖርሽ በኮነን የሚባል አባባል አለ። ምክሩን ቆየት አድርጊኝና ልንገርሽ እኔ አሁን አይደለም የመጣሁት ድሮም ነበርኩኝ። አሁንም ከሩታ ጋር ነኝ፣ በፊትም ከሩታ ጋር ነኝ። ገባሽ አይደለ? እና ይሄ ቅርጣትሽ ነበር እንዴ? ሶስቴ Wenn immer nur Geld rausgeht. Zeit für eine Bank, die etwas zurückgibt. Sammle Rev Points bei deinen täglichen Ausgaben. Balance ist wichtig, aber wie steht's um deine Intimgesundheit? Nimm selbst in die Hand mit dem neuen Multigyn Flora Balance. Das Gel regeneriert deine Intimflora und gleicht den pH-Wert aus, damit du dich wieder wohlfühlst und unaufhaltsam bist. Multigyn. የመከራችኋት ነው ለማንኛውም ማለት ነው። ስሙኝ እናንተ ለመመከር እኮ ብቁ አይደላችሁም። የሚሰማ ሰው እኮ ነው የሚመከረው። ፍቅር ከዚህ በኋላ ሄርሜላ መጥራት አይጠበቅባችሁም። ሲጀምር እናንተ ባለጌ ወራዳ ሰዎች ናቸው። ኧረ አንተም አልተባልክም። አስመሳይ ናቸው። አንተም አልተባልክም። ከዚህ በኋላ እንዳጠሯት ሲቀጥል ደግሞ ሲጠሩሽ እንዳስይላችሁ ሌላ ወራሽ የምፈልገው ነገር አለ። ይቅርታ ነገር የለም። በመጀመሪያ ቆይ ይቅርታ አፍህን ከፍተህ እንድትሄድ አልፈቅድም። አፍህን መክፈት ሳይሆን አንተ ከዚህ በፊት እኛ እንዳንተ ማውራት የከበደን አንተ አሁን እዚህ ጋር መተህ ለእሷ የምትወግነው የሆነ እንዳይደብራት ምናምን ብለህ ነው ያወራውን ነገር እንዳናሳያት ፈርተህ አንተ ያወራውን እንዳናሳያት ፈርተህ ነው። ለእሱ አስበህ ነው ወይስ ለአንተ ያለህ አስተሳሰብ እንዳይቀየርብህ ነው? አዳምጠኝ። በመጀመሪያ እንዳትመጣ ሲጠሩሽ እንዳትሄጂ ምናምን የምትላት ከነሱ ጋር ያለኝን ነገር መጨረስ ማንነትን እንዳታውቅ ፈርተህ ነው። እያወራን ነው አይደለ? ምንድነው መተህ እንቧከርዩ የምትለው? ልክ አብርሃም እነሱ ስልክ ላይ ምንም ሲጀመሩት አብርሃም ከፍቅር ጋር ምንም የምታሳየኝም ነገር የለም። ኦልሬዲ ባይኔ እያየሁት ነው ሁሉንም ነገር። ይሄን ያህል እኔን ተስፋ ለማስቆረጥ ይሄን ያህል ሜዳ አይጠበቅብሽም። እኔ ራሴን ውሳኔ ወሰንኩ ሰው ነኝ። ገባህ አይደለ? እነሱ በአቋምሽ አንዴ እንዳትበላውኝ ቀባቴ ደስ ይለኛል። እያወራሁ ነው ያለሁት ለሩታ ሰው ከቻልሽ አዳምጪኝ፣ ካልቻልሽ ዝም በይ። አንዴ ይኸውልህ አሁን ፍቅርና አብርሃም የተላላኩትን ቴክስት አሳይሻለሁ ድፍረት ካለህ ምናምን። ከዚህ በላይ አብርሃም ከፍቅር ጋር ሆኖ በአካል ካሳየኝ በላይ ምንም የሚፈጠር ነገር የለም። ገባሽ አይደለ? እኔ የራሴን ውሳኔ ወሰንኩ ሰው ነኝ። እኔ ጋር እየተከተልሽ ከአብርሃም ህይወት ውጭ ከአብርሃም ህይወት ውጭ ከምትይ አንቺ ራስሽ አቋም ኖሮሽ የራስሽን ህይወት መኖር ትችያለሽ። እኮ የራስሽን ህይወት እኔ የመጣሁት ሄርሜላ እዚህ ጋር መጥተሽ ከነሱ ጋር ማውራት አይጠበቅብሽም። እኔ እንደ ድንገት በዚህ መንገድ ሳልፍ ነው ከርቀት ያየኋቸው። ማንም ጠርሶኝ አይደለም እዚህ የመጣሁት። ስለዚህ አንቺን ግን እፈልግሻለሁ፣ ላወራሽ ስለምፈልግ እነሱን ታያቸው ነው። የምታወራኝ ነገር የለም። አንተም ብትሆን በአንተ ምክንያት ነው እነሱ የፈለጉትን ቃላቶች እንዲናገሩኝ የምታደርገው። በነገር ላይ በአንተ ምክንያት ነው ከነሱ ጋር እንኳን እየተገናኘው ያለሁት አይደል? እንደ አብርሃም ከዚህ በፊት በጣም ላወራ እየሞከርኩ ነበረ። ዛሬ ምን ተገኘ ነው ታወራኝ የምትፈልገው? እንዴ ላወራ ስለምፈልግ ነው። በቃ ከነሱ እንደ ውሻ ሂጂ ከዚህ ብለክ ያባረርከኝን ሰው በምን አይነት መስመር ነው ልታወራኝ የፈለከው? ስለምን ነው ልታወራኝ የፈለከው? ሄርሜላ ሲቀጥል እነሱ ጋር መቆምሽ በራሱ አእምሮሽን ያስሱሻል። ገባሽ? እነሱ ሲጀመር ክፉዎች ናቸው፣ እባብ ናቸው።
ይኸውልህ ችግር የለውም። እኔ አሁን ስለነሱ ሳይሆን እያወራህ ያለሁት አብርሃም ስለ ራስህ ነው። እኔ የምታወራኝ ምንም ነገር የለም። የምታወራኝ ነገር ምን አለ? እኔ በጣም ብዙ ጊዜ ላውራ እየሞከርኩ ነበር አይደል እንዴ? አዳምጠኝ። ብዙ ነገሮችን እኮ አዳምጠኝ። እኔ አንተን ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታረግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው? አብርሃም እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም። ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም ያገናኘኝ ነገር የለም። ሲጀመር ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቁም ብለህ አስብ። የሚወስንህን፣ የሚያከብርህን፣ የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምንድነው ሞኝ የምትሆነው? ለምንድነው እንደ ወንድ ልጅ አቋም ኖሮክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበር? ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል? እናንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ እየሆንኩ ያለሁት። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም እኮ ሄርሜላ። አሁን እንደሚያስብ ሰው አትሁን። ለኔ እንደሚያስብ ሰው አትሁን። ከጥል ደግሞ ሰውን መጥራት ለምን አስፈለገ? አሁን በቃ መስራት የፈለጋችሁትን ነገር መስማት ያለባትን ነገር ኖ ፍቅር ልንገርህ፣ እሷ መጥራት ያስፈልገው መስማት ያለባትን ነገር መስማት ስላለባት። ምንድነው የምትሰማው? አንተ የምታወራውን ነገር፣ አንተ የምታደርገውን ነገር አንተ ባጣ ቆይሽ እያደረካት ነው በነገር ላይ አልገባህም እንጂ እና እሷን አሁን በዚህ ልክ ለማጣለል ለማራራቅ የሁሉ መሄድ አይተናል። ተግባር ነው እንደዚህ እያደረገ ያለው ገባ አይደለ? አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለ? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ለአንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ለአንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መጥተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህምም፣ አትረዳምም። አይ ቲንክ ይሄ ክብር የሚገባ አይነት ሰው አይደለም መሰለኝ። ዛሬ ላይ እሷን መጥራቱ ለምን አስፈለገ? ይሄን ነገር ማወቅ አለባት። ምኑን ተወቀው? ማወቅ ስላለባት 100% እርግጠኛ ነኝ እሷ ከኛ ህይወት ብትወጣ የኛ ነገር እንደሚስተካከል ልብህን ስለማውቀው ያወራሁን ነገር በሙሉ እርግጠኛ ስለሆንኩኝ ነው እሷን ከኛ ህይወት ለማስወጣት የፈለኩት። ገባ? አሁንም ቢሆን ወደፊትም ቢሆን የማደርገው ነገር ነው። በህይወቴ መስዋዕት የከፈልኩለትን ነገር እስከ መጨረሻው ድረስ እጅግ አፈጣለሁ፣ አስተካክለዋለሁ። ይሄንን ደግሞ እንድታምን እፈልጋለሁ። ገባ? እሺ፣ ለዚህ ጉዳይ ነው የጠራችው? አዎ፣ ለዚህ ጉዳይ ነው የጠራነው። ከአንተ ጋር የሚሄደው ነገር የለም አብርሃም። ያው ከአንተ ጋር ህይወቴን ማስተካከል እፈልጋለሁ። የሆነ ነገር እያለች ነው። ለእሷ መልሳለህ አብርሃም? መልሳለህ? ጥሩ ጥያቄ። ኮንፊደንስ ካለ ያወራውን ነገር እንድትሰማ ፍቀድላት። ባይሆን እሺ፣ ይኸውልህ በጣም ግራ እያጋባኝ ነው ያለው። ማለት በጣም ብዙ ጊዜ ላውራ እየሞከርኩ ነበረ እስከዚህ ቀን ድረስ። ትላንትና በፍቅር ስለተከዳ ትላንትና አምናሃት ፍቅር ስለከዳችህ አይደለም። ገባህ አይደለ? እስቲ ቆም ብለህ ብታስብ እስቲል ነው እኔን አንገቴን ለማስደፋት ያልሞከረ ሰው፣ እስቲል ነው የኔን ከፍታ የሚፈልግ ሰው፣ እስቲል ነው የሆነ ለኔ ክፋት የማያስብ ሰው፣ የሆነ ነገሮችን በብልሃት ሊያስተምረኝ የሚሞክር ሰው ማን ነው ብለህ ቆም ብለህ ለማሰብ ሞክር። እሺ ፍቅር የሚገባ ኖ አብርሃም፣ እኔ በጣም ብዙ ጊዜ አንተን ላውራ ሞክሬያለሁ እኮ። ዛሬ ምን ተገኝቶ ነው? ስለምን ጉዳይ ነው የምታወራኝ? ግማር እነሱ ጋር መቆም የለብሽም እያልኩሽ እኮ ነው። እኔ ደውለው ግን እውነት ለመናገር ማን ጠራክ? ይኸውልህ ችግር የለውም ፍቅር መስማት ያለበትን ነገር በደንብ ሰምቶ ይሄድ። አንተ እውነት አንተን ለማክበር ሆነ ችግር የለውም። መስማት ያለበትን አይደለ ለመስማት ፈልጎ የመጣው እንነግረዋለን በደንብ። አንተ የምር የሚያከብርህንም የሚያፈቅርህንም እውነት የሚረዳህንም ሰው ማየት ከቻልክ አይንን በደንብ ግለጠው። ማለት አሁንም ቢሆን ልብህ ነው እንጂ ማነው አንደበት ነው እንጂ ልብህ ምን አይነት እንደሆነ በግልጽኛም ተረድተናል። ይሄንን ነገር በጣም እርግጠኛ ለመሆን ነበር እሷንም የጠራኋት። በጣም እርግጠኛ እንደሆነ አድርጋኛለች። በድፍረት እንዲማወራው እሷ ያደረገችውን ነገር አይቼ አንተ ያንተን ልብ ማንበብ ማወቅ ማየት ስለቻልኩ ነው። ገባ አይደለ? ፍቅርሽ ነው እንደ አክት የምታደርጊው እኔ እንደምወድሽ ነው እንደ አክት የምታደርጊው እንዴ? ለምንድን ነው ነገሩ? ባይሆንም አኖሮ ኔቨር ባይሆንም ለምንድን ነው በትዕቢት የምታስቢው? ባይሆንም አኖሮ በጣም ብዙ ነገር ለምንድን ነው የምታስቢው? ብዙ ነገር ለማድረግ ሞክሬ ከህይወት ያራክ ሰው ነህ። ትሰሚኛለሽ? አንዴ አዳምጪኝ። እስቲ ነው ቆመህ እያናገርከኝ ያለክ ሰው ነህ። ኔቨር ከህይወቴ እስካሁን አልወጣህም እኮ። አንድ ጊዜ አዳምጪኝ። ትሰሚኛለሽ? በትዕቢት የፈረሰ ቤት እንጂ
የተሰራ ቤት እስከ ዛሬ ድረስ በትዕቢት ምናምን አይደለም። ምናልባት እኔ ዛሬ ላይ ከእሷ አለያየትሽ ወደ አንቺ እንደመጣ አንተ የምታደርገውን ነገር አክሰፕት አላደርግም ስላልኩህ ነው። አንተ ቢያልከው ገባ መደማመጥ እንኳን ማይችሉ ሰዎች ናቸው። አዳምጠኝ። እኔ አሁን የአንተ ነገር ምን እንደሆነ ታውቃለህ? በአንድ ጊዜ አዳምጪ ሰውን አንዴ ቆይ በትዕቢት የፈረሰ ቤት ነው እንጂ የተስተካከለ ቤት የለም። እሷ ትዕቢት መች ሰራችብክ? በጣም ታገስኩ እኮ። ምን አደረገች? ትዕቢት የሚባለው ተንኮል ሲሆን ነው። ይሄ ለጥሩ ነገር የተደረገ ነገር ነው። እሺ አዎ፣ ለጥሩ ነገር ያደረግሽ። አዎ፣ ፍቅር ስነ ስርዓትሽ ነው ያዝሽ። ኧረ እባክህ ማን እንደያዘው አንተ እንደያዝከው። ለማንኛውም ይኸውላችሁ ነው እናንተን ክርክር የምሰማበት ምንም ጊዜ የለኝም። ጀመርኩ አይደለም እና አሁን ጠርተውኛል። በስትክክል መንገር እንፈልጋለሁ። ሩታም ሆነ ፍቅር ህይወታችሁ ላይ አልደረስኩም። በተለይ ደግሞ ፍቅር ምንም የትም አታውቂኝም። በሰው ህይወት ላይ መተሽ ጥልቅ ብለሽ አልደረስኩብሽም። በሰው ህይወት መተሽ አጉል ጠቃሚ አጉል ሰውን አጉል ሀሳቢ አትሁኚ። በመጀመሪያ የራስሽን ህይወት ምሪ። ገባሽ አይደለ? ከዛ ባለፈ ደግሞ ሩታም ብትሆኚ የራስሽ ህይወት አልስተካከል ሲልሽ እኔ ጋር መተሽ እኔን ተስፋ አስቆርጠሽ የራስሽን ነገር ለመመለስ መሞከሩ ትክክል ነው ብዬ አላስብም። ከዛ ባለፈ ደግሞ እየለፋውለት ያለው ነገር እውነት ትክክል ነው ወይም ደግሞ እየለፋውበት ያለው መስመር ትክክል ነው የሚለው ነገር ቆም ብለሽ አስቢ። መጀመሪያ ከዚህ በኋላ አንቺም አትደውይልኝም፣ ሁለታችሁም እንዳትደውሉልኝ። ከእናንተ ጋር መገናኘትም አልፈልግም። አብርሃምም ደግሞ ከአንተ ጋር ያለው ነገር እየደወልሽ ነው እንጂ በደንብ ነው እየደወልሽ ያለሽ። ስለዚህ ከአሁን በኋላ እንደውልልሽ። በቃ ከአሁን በኋላ ደውልልሽ። ጥሩ ትምህርት እየተረዳሽ አንቺም ግን ዳግመኛ ሁለት ህይወት ላይ መልሰሽ እንዳትመጪ። ይቅርታ፣ አንቺ ህይወት ላይ አልመጣሁም። ሁለት ህይወት ላይ ነው ያልኩሽ። ይቅርታ፣ ሁለቱ ህይወት ላይ ብመጣ አይመለከትሽም። እኔ ይመለከተኛል። ደረሽ ማለት እሱ ጋር ደረሽ ማለት ያኔ በሆነው ነገር ላይ ሞራሉ ካለሽ ፍላጎቱን እንኳን ላሳይሽ ሬዲ ነኝ። አሁን አንቺ ሞራሉ ካለሽ የእሱን ፍላጎት ላሳይሽ ሬዲ ነኝ። አንተ አንደበት ነው ማመን ያቃተው። ይኸውልህ አንተ የምታደርገውን ነገር በቃ ከዚህ በላይ እኔ ከእናንተ ጋር ምንም የምቆይበት ነገር የለም። ከዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሩ ስለተብላሽ እኔ ጋር የምትመጣበት ምንም ምክንያት የለም። ያንተን ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነው። አንዴ ላውራሽ ጨርሻለሁ። ሄርሜላ Vergenießen und gemeinsam Zukunft pflanzen. Mit der gekauften Packung unserer Ländercafés wächst ein neuer Schattenbaum. Jetzt mit Café Intention. ኦኬ፣ እሷንም በእናንተ መስመር ለማስገባት ነው ሁሉ ጭንቅላት በእሷ ጭንቅላት ነው እየገባችሁ ነው ያለው። የአንተ ስራ እኔን መቀበል ያቃተ እንዴት እንደሆነ ታውቃለህ? ከኔ በላይ የሚያከብር ከኔ በላይ አንተ እንደሚፈልግ ሰው እንደሌለ ልቦና ጠንቅቆ ያውቀዋል። በደንብ ታውቀዋለህ። ግን ደግሞ የአንተን የሴቶች ጋጋታ እኔ መቀበል ስለማልችልና ሬዲ እንዳልሆንኩኝ እንደዚህ አይነት ውሳኔ የጸናው ሴት ስለሆንኩኝ ነው ያንን ነገር አክሰፕት ማድረግ ያቃተ። እኔ ደግሞ በስነ ስርዓትና በክብር በሰላም ትዳርን መርተህ እንድትኖር ነው ያደረኩህ እንጂ አንተን የጎዳሁበት አንዳች አይነት መንገድ የለም። አንተ እኔ ላይ ካደረስከው አንተ እኔን ከበደልከው በደል እኔ ያጠፋሁት ምንም ይምንት ነው። ምንም አይመጣጠንም ከነ ሲጀመር ገባ አይደለም። አሁንም ቢሆን በዚህ ልክ ህይወቴን ለማስተካከል እየፈለግኩኝ ያለሁት አንተ ለኔ ያለ ነገር ስለማውቅ እኔም ለአንተ ያለኝ ነገር ስለምንተዋወቅ ነው። ገባ? በዚህ ልክ እንኳን እኔ ከኔ ህይወት ራቅ፣ ይሄንን ነገር አድርግ እንኳን እያልኩ ያላደረከው ያንተ ልቦና ያውቀዋል። አሁን ባንደበተ ካልፈልግሽም ትላለህ። ስራ ግን እኔ አንቺ ልሆን አልችልም። አንቺ አሁን ከንቱ ድካም ነው እየደከምሽ ያለሽው። ከንቱ ልፋት ነው። እሺ ብሎ ልፋት ነው እያልፋሽ ያለሽው። እሺ ችግር የለውም። እናንተ አእምሯችሁን እንደቀየራችሁ ሁሉ የልጅቷን አእምሮ ባስቀይሩ ይሻላል። አንተ እኮ ነው ይሄን የእሷ ሀቅ የወጣው አሁን ነው። ሁሉንም ነገር የወጣላት አሁን ነው። ገባሽ? የእናንተ ሴራ ሲወጣ የእሷ ሀቅ ወጥቶላታል። ውሸታችሁም ትቤታችሁም ሴራ አይደለም። ይሄ እኮ ሀቅ ያንተ ሀቅ ነው የወጣው። በላይ ምንድን ነው ያንተ ፍቅር እንዲደረጋስ ኖ ይኸውልህ ያንተ ነገሩን እንትን ለማለት አትሞክሪ ሲጀመር